ሚራ ከቤት ተባረረች፣ እርግዝናው የለም ብላ በተናገረችው ንግግር አድናን በጣም ተበሳጭቶባታል። ሮቤልም በዚህ ተናዷል፣ አድናን በዚህ ተናዷል። እንግዲህ ከቤት ውጭልኝ ብሎ ተናግሯታል ማለት ነው። አድናን በጣም ትልቅ ችግር ውስጥ ነው የገባችው። ራሷን በራሷ ችግር ውስጥ ከታለች። እንግዲህ እንደዛ እያበደች ሎሃና በጣም ደስ ብሏታል፣ ፈገግ ብላለች ማለት ነው ሎሃና። አድናን በጣም ነው የተናደደው። ሮቤል ደግሞ ተረጋጊ፣ እኔ ለሁለታችን ፍቅር ብዬ ነው፣ ለእኔና ላንቺ ብዬ ነው፣ ስለዚህ እረፊ ብላትም አልሰማችም። ነገር ግን ሮቤል ጨርሶ ምንም አይነት ከዚህ በኋላ እንዲያውም አቆማለሁ ብሏታል ማለት ነው። ፍቅር ከዚህ በኋላ እኔና አንቺ አንድ ላይ አንሆንም ብሏታል ማለት ነው። እንግዲህ ከሁለቱም ያጣ ሆናለች ማለት ነው። እንግዲህ ወይ ከባሏ አልሆነች ወይ ደግሞ ከሮቤል አልሆነች። እንግዲህ በቆንጅያዋ ሎሃና ተማርኳል ማለት ነው ሮቤል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንሆ ሎሃናን ክፍል 12ን ይዤላችሁ ቀርብ ያለው በጣም ደስ ነው የሚለው ክፍል 12 አብረን እንቆይ። እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ በማድረግ ለቤቴ አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። እንግዲህ ከድራማው ጋር አብረን እንቆይ። እንግዲህ ባለፈው በሚቀጥለው በክፍል 11 እንደተመለከታችሁት መጨረሻው በጣም አጓጊ ነበረ። እንግዲህ አድናን ድንገት ከሮቤል ጋር ሲያወሩ በሩን ብርግድ አድርጎ ከፍቶ እንግዲህ የምን እርግዝና ነው ስለምን እርግዝና ነው የምታወሪው? ጆሮዬ ነው ወይስ ምንድነው? ጽንሱ የለም ነው ያልሽው? ምን ማለት ነው? ምን ማለት ነው? እስከዛሬ ስታታለኝ ነው ማለት ነው የከረምሽው? ምን ማለትሽ ነው? ሚራ አናግሪኝ፣ እየጠየኩሽ ነው። ምን ማለትሽ ነው ይላታል። አድናን ተረጋጋ፣ አድናን ተረጋጋ፣ እየቀለድኩኝ ነው አድናን ተረጋጋ ትለዋለች። እንዴት ሚራ፣ እንዴት በዚህ ትቀልጃለሽ? ምን ማለት ነው? በፍጹም አላምልሽም፣ ውጭልኝ፣ ዞር በይ ከፊቴ ብሏታል ማለት ነው። እንግዲህ አድናን ሮቤል ደግሞ በዚህ ምንድን ነው የምታወሪው? አድናን ሲመጣ ምንም መናገር አልፈለግም፣ ጸጥ ብሏል። ነገር ግን በጣም ተናዶ ነበር ሮቤል ለራሱ። ነገር ግን አድናን ስለመጣ ምንም መናገር አልቻለም። አድናን ተረጋጋ ወንድሜ ተረጋጋ ምናምን እያለ እያጽናናው ነበረ። ነገር ግን ሎሃና ደግሞ የሮቤልንና የሚራን ድብቅ ግንኙነት ለማጋለጥ ሮቤልን ቀርበዋለች ማለት ነው። ለአድናን ለማሳየት እንግዲህ የማታደርገው ነገር የለም። ብዙ ነገሮችን እየአደረገች ነው ማለት ነው። ማስረጃና መረጃ ለአድናን ለማሳየት ብዙ ነገሮችን እየጣረች ነው። እኔ በጣም ብዙ ነገር ልነግርህ እፈልጋለሁ። ብዙ ነገር ማሳይ ነገር አለ። አድናን ግን ትንሽ ጠብቀኝ። አድናን በጣም አንተ መልካምና የተባረክ ጥሩ ሰው ነህ። እናንተ መልካም ሰው ነህ። ስለዚህ ለአንተ ይህም ነገር ምንም አይገባም። ስለዚህ ጠብቀኝ፣ እኔ ሁሉንም ነገር ከነኚህ አውሬዎች ነው የምጠብቅህ እያለች እንግዲህ ይገኛል ማለት ነው ሎሃና። ምክንያቱም ሁሉንም ነገር ስለምታውቅ እሱ ደግሞ በደል እየደረሰበት እንደሆነ እያየች ነው ማለት ነው በግልጽ። እሷን ምንም አልፈሯትም። አንድም ለእህቷ ብላ ነው እንግዲህ ሎሃና ለእህቷ ብላ ነው ይህን ሁሉ ነገር የምታደርገው። አንድም ደግሞ በቅርቡ ይጋባሉ ማለት ነው ሎሃናና አድናን። ስለዚህ ከዚህ ለዛም ነው እንደዚህ የምታደርገው ሎሃና ማለት ነው። እና እንግዲህ ሳትፈልግ ሮቤልን በጣም ቀርበዋለች ማለት ነው። ነገሮችን እያወጣጣች ነው። እንዲያውም ስልክ ይዛ ልትቀዳው ነበረ ማለት ነው። ነገር ግን በቃ ዝም ብላ አውቃ ለሌላ ጊዜ ስልኩን ብትይዝ አይጠራጠራትም ማለት ነው። በጣም ጎበዝ ናት እንግዲህ ሎሃና። እንዳይጠራጠራት ምን አደረገች? ስልኩን ኖርማል ይዛው ሄደች። ከዛ አንተ ፍቅርና ጥርጥር እኮ መሄድ አይችልም፣ ግን በጣም ጎበዝ ተጠራጣሪ ነህ ትለዋለች። እውነት ነው ጎበዝ ነኝ፣ ግን እኔ እንደዛ አስቤም አይደለም፣ ዝም ብዬ ኖርማል ስልኬና ያስኩት እንጂ አንተ ልቀዳ ወይንም ደግሞ ለሌላ ነገር አይደለም ትለዋለች። እንግዲህ ከዚህ በፊት ሳራን እንደገደሏት ገድለው እንደጣሏት
ታስታውሳላችሁ። እንግዲህ ሳራ የቤት ሰራተኛ ናት። እንግዲህ ሉሃና ደግሞ የመጣችው እህቷን ፍለጋ ነው። እንግዲህ ከሳራ ጋር በጣም ተመሳሳይ ናቸው። እንግዲህ ሳራ እና ሉሃና እንዲያውም የገደሏት ቀን አልጋ ስር ሬሳዋን አስቀምጠው ድንገት ታንኳኳለች ማለት ነው ሉሃና። ከዛ ደነገጠች። ሜራ በጣም ነው የደነገጠች እና ይህንን ሁሉ ሳራን ትመስል ስለነበረ ሳራና ሉሃና ምንም አይለያዩም። መልካቸው ሁሉ ነገራቸው አንድ ነው እና አብደው ነበረ። እንዲያውም ሚራና ሮቤል ማለት ነው። ምክንያቱም ሳራን ገለናል ብለው እህቷን ሲያዩ እንግዲህ እሷ ራሷ ነው የመሰል ቁርጥ አንድ አይነት ናቸው ማለት ነው። እና ያንን ነገር እንዴ ተጠራጥረው ነበረ ማለት ነው። እነሱ ሁለቱ ተጠራጥረው ነበረ። ምክንያቱም አሁን ሳራ እንግዲህ ምንም አላደረገችም፣ ዝም ብለው ነው የገደሏት። ምክንያቱም ውርዴታችን እንዳይታወቀብን ብለው ማለት ነው። እንግዲህ ሉሃና ሚራና ሮቤል እየተጠቀመባት ነው ማለት ነው። ሚራን እየተጠቀመባት ነው እንጂ ፈልጓት አይደለም። በመጀመሪያ ንግግራቸው የአድናንን ሀብቱን ባዶ እጁን አስቀርተው ፓስፖርታቸውን አስተካክለው ከሀገር ለመውጣት ነው አላማቸው ማለት ነው የነበረ። ነገር ግን እንደዚህ ብሎ ነው ሮቤል ያሳመናት፣ ሚራን እንደዚህ ብሎ ነው ያሳመናት። እሷም ደግሞ ወደዋለች። እንግዲህ ባሏ ጋር አብራ እየተኘች ልክ ሲተኛ እንቅልፍ ሲወስደው ሄዳ የምታድረው ማን ጋር ነው? ሮቤል ጋር ነው ማለት ነው። ሮቤል ደግሞ በጣም ደስተኛ ነው። ለምን? የወንድሙ ያለውን ነገር መቀበል ስለሚፈልግ ሚስትም ሆነ ሀብቱንም ቤቱንም ንብረቱንም ሁሉንም ነገር መንጠቅ ይፈልጋል ማለት ነው ሮቤል። እና ለዛ ነው እንግዲህ ይህን ሁሉ ነገር የሚያደርገው። ይቺ ደግሞ ሚራ ደግሞ አምነዋለች ማለት ነው። ነገር ግን ፈልጓት አይደለም ሚራን ፈልጓት አይደለም። አሁን ደግሞ እንግዲህ ሳይፈልግ ሉሃናን ቀርቧታል። ሉሃና ለራሷ ጉዳይ ነው የቀረበችው አውቃ ማለት ነው። አንድም ሚራን ደሟን ለማፍላት ለማናደድ፣ ሁለቱም ደግሞ ለራሷ ጉዳይ ለጥቅሟ ብላ ነው። እሱም ደግሞ ለጥቅሙ ብሎ ነው ማለት ነው የቀረባት። እሷም ታውቃለች፣ እሱም ያውቃል ለምን እንደተቀራረቡ ማለት ነው። ነገር ግን በእውነቱ ሉሃና የምትወደድ አይነት ሴት ናት። በጣም ስርዓት ያላት ናት። ነገር ግን እሷ ያፈቀረችው አድናንን ነው። አድናን ደግሞ አድናንም አፍቅሯታል። ነገር ግን እንግዲህ አሁን ከዚህ በኋላ በቃ አለቀ ማለት ነው። አድናንም በግልጽ አድናንና ሉሃና በግልጽ በቃ ፍቅረኛሞች ይሆናሉ፣ ይገባሉ ማለት ነው። እንግዲህ ጉዷ የሚፈላው እንግዲህ ከቤት ሊያባራት ነው። በጣም ነው የተናደደው። እንግዲህ ማለት ይህንን ነገር መታገስ አልቻለም አድናን። ሁሉንም ነገር እስከዛሬ ብዙ ነገር አሳልፏል። ነገር ግን ይህንን ማመን አልቻለም። በቃ እኔ በስተት ነው ዝም ብዬ ነው እንደዚህ ያልኩት አድናን፣ በዝም ብዬ ነው እባክህን የኔ ፍቅር ምናምን በትለውም በጭራሽ ሊያምናት አልፈለገም ማለት ነው። አድናን በጣም ነው የተናደደው። ስለዚህ ይሄ ደግሞ ለእሷ ከሁለቱም እንግዲህ ለሮቤል ለሉሃና ነግሯታል። እኔ ሉሃናን ሉሃናን አታፈቅራትም አይደለ ስትለው፣ አዎ በፍጹም አላፈቅራትም፣ እኔ እሷን እየተጠቀምኩባት ነው፣ አላፈቅራትም ብሎ በግልጽ ነው የነገራት። ይህን ነገር ስትነግራት ደግሞ አንቺ ትሰሚያለሽ፣ ሮቤል አንቺን ተጠቅሞብሽ ሊተውሽ ነው እንጂ በጭራሽ እኔ አንቺን ወዶሽ እንዳይመስልሽ፣ አፍቅሮሽ እንዳይመስልሽ፣ እሺ ዝም በይ፣ እኔ ለምን እንደቀረበሽ ጠንቅቄ አውቃለሁ ትላታለች። እንግዲህ ያላትን ወሬ ሰምታ ማለት ነው። ኧረ እባክሽ ለምንድን ነው እባክሽ የቀረበኝ? እኔ ቅድም እንዴት አድርጎ ሊስመኝ ሲታገለኝ እንደነበረ አይተሻል መቼስ አይደለ? ስለዚህ አንቺ ምንም አያገባሽም። አንቺ አለሽ እንጂ የሁለቱን ወንድማማቾችን የማይሆን ነገር ውስጥ ያስገባሽ፣ ሁለቱ ወንድማማቾችን በጣም የወረድሽ ሴት ነሽ። እኔ ግን ክብር ያለኝ ስርዓት ያለኝ ሴት ነኝ። እኔ እንዳንቺ እንዳልመስልሽ።
ስለዚህ አሁን ዞር በይልኝ ካጠገቤ ትላታለች። እንግዲህ ቡና እኔ እየጠጣች ነበረ። ሎሃና በጣም ነው ያሾፈችባት። ምክንያቱም በጣም እሷም ደግሞ የብልግናዋ ብልግና እንግዲህ አድናን ምንም አላደረገም። ምንም ሳያደርጋት ነው እንግዲህ ሚራ ይሁን ሁሉ በደል የምታደርስበት። ስለዚህ አንድ ቀን መጋለጡ አይቀርም ነበር። ተጋለጠች። እንግዲህ ሉሃን ሚራ ተጋልጣለች። በጆሮ ነው የሰማው፣ ማንም ነግሮት አይደለም። አድናን በጣም ነው የተናደደው። እንግዲህ ሌላው ደግሞ ሉሃና አሁን ነገሮች ሁሉ እንትን ይሆኑላታል ማለት ነው። አድናን ካወቀ በጣም አሪፍ ይሆናል ለሉሃና። ምክንያቱም ሮቤልና ሚራ አንድ ላይ መሆናቸውን እስካሁን አላወቀም ማለት ነው። አድናን ግን ሲያውቅ ደግሞ በጣም አሁን ለማሳየት ነው ሁሉ ነገር የምታደርገው። ሉሃና ይሁን ሁሉ ነገር እያደረገች ያለችው ለሱ ለማሳየት ነው። ደግሞ ሊደረስባቸው ላይ ይችላል። ባለፈው ለራሱ እኮ ተኝቶ አግኝቶ አላወቀም፣ አልተጠራጠረም፣ እንደዚህ ብሎ አያስብም እንጂ ተኝተው ሁላ እኮ አግኝቷቸው ነበረ ማለት ነው። አድናን ግን ምንም እንትን አላለውም። ላነሳው ስል ወድቆብኝ ነው ምናምን አለች ማለት ነው። እና ስለዚህ ያው ይጋለጣሉ፣ በጣም እንደሚጋለጡ የታወቀ ነው ማለት ነው። እንግዲህ ሉሃና ደግሞ ብዙ ማስረጃዎችን ያገኘች ነው። ስካርብ አግኝታለች፣ ሲም አግኝታለች። ሌላ ደግሞ በደንብ አሁን በተቀራረበችው ቁጥር ደግሞ ይነግራታል። አንደኛ እህቴን እጠላታለሁ፣ እህቴ በጣም ነው የምጠላት አውቄ ነው ብላ ነግረዋለች ማለት ነው። ስለዚህ እንደዛ ከሆነ ምንም አታመጣም ብሎ ሁሉንም ነገር ይነግራታል ማለት ነው። ለሉሃና ሁሉንም ነገር ነው የሚነግራት። ምክንያቱም እጠላታለሁ እህቴን አውቄ ነው፣ እሷ ለመበቀል ነበር የመጣሁት። እሷ የእሷን ነገር ለመንጠቅ ነበር የመጣሁት። ነገር ግን እንዳጋጣሚ ሆኖ ደግሞ እዚህ አላገኘውም ያለችው ማለት ነው። ስለዚህ እንደዛ ከሆነ ሁሉንም ነገር ነው የሚነግራት ማለት ነው። ሮቤል ሁሉንም ነገር እህቷን የት እንደቀበራት የት እንደጣላት ይነግራታል ማለት ነው። የዛኔ ያበቃለታል ሮቤል ማለት ነው። መጨረሻው ያው እስር ቤት ነው የምታሳስረው። እሷንም ሚራንም እሱንም በቃ መጨረሻቸው እስር ቤት እንደሚማቅቁ ያው በግልጽ የሚያሳይ ነገር ነው ማለት ነው። በጣም የሚያጓጓ ደረጃ ላይ ነው የደረሰው በእውነት ሉሃና ድራማ። እንግዲህ ቀጣዩ ደግሞ ምን ይሆን? በጣም ጓጉተናል ሁላችንም ቀጣዩ ምን እንደሚሆን በእውነት። ቀጣዩን ደግሞ ይዤላችሁ እቀርባለሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ ደግሞ ቤተሰብ ሁኑ ማለት ነው። ቤተሰቦቼ በቅንነት ሼር አድርጉልኝ። ባይ